በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የምትሰኙ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም አስራት የቃል ኪዳን ያደራ ልጆች ባሰባሰበን እና እስከዚህ ሰዓት ባደረሰን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ፣ እንደምን ቆያችሁ፣ እንደምን ሰዓት አደረሳችሁ። አሜን። ከንፈሮችንም እንደ በገና አድርጋቸው ለሚሰሙትም ያማረ የተወደደው ምስጢር እንዲናገሩ የመንፈስ ቅዱስ ኃይልን ይቃኛቸው። ከንፈሬንም እንደ መሰንቆ አድርገው በጎንም ያማረውንም የተወደደውንም ምስጋና እንዲቃኝ የመንፈስ ቅዱስ ኃይልን ያበርታው። የሚያዳምጡንም እርሱን ለመስማት የፈጸሙ ደስ ይሰኙ። እንባቸውንም ሐሳባቸውንም ወደ ታች አይደለ ወደ ላይ ይመስጥ። ኃጢአትንም ያደለ ጽድቅን ያሰቡ፣ ርኩሰትንም ያደለ ንጽሕናን ያሰቡ፣ ሽንግልናን ያደለ የዋህነትን ያሰቡ፣ ትዕቢትን ያደለ ትሕትናን ያሰቡ፣ ቅናትንም ያደለ ፍቅርን ያሰቡ፣ ስንፍናን ያደለ ልባምነትንም ያሰቡ፣ ጉስቁልናን ያደለ ክብርን ያሰቡ፣ የምድሩንም ያይደለ የሰማውን ያሰቡ፣ የሚያረጀውን ያደለ የማያረጀውን ያሰቡ፣ የማይጠፋውን ያደለ የሚጠፋውን ያደለ የማያጠፋውንም ያሰቡ፣ ሕሊናችሁን ሁሉ መልካም ነገር ያድርግላችሁ። የኔንም አንደበት መልካም ያደርግልኝ ለዘላለሙ አሜን። አብይ ጾምና ሳምንታቶቹ። አብይ ጾም ከሰባቱ የአዋጅ ጾማት አንዷ ስትሆን የምትጾመውም የ55 ቀናት ነው። ይህ ጾም የሚጀምረው ሰኞ ዕለት ነው። የሚጀምርበት ቀን ሲወርድ ወይም ወደ ኋላ ሲመጣ እስከ የካቲት 2 ቀን ድረስ ነው። ቀኑ ሲወጣ ወይም ወደፊት ሲገፋ እስከ መጋቢት 9 ይረዝማል። የአብይ ጾም በእነዚህ 35 ቀናት ከፍ ዝቅ ስትል ትኖራለች። ከነዚህ ከተጠቀሱት ዕለታት አትወርድም አትወጣም። በዚህ ዓመት በ2018 ዓመተ ምህረት የካቲት 9 ቀን ይጀምራል። ይህ ቀን የመጀመሪያው የጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾመው። ይህንን ጾም የጾመው ለአብነት ለማስተማር ለአርአያ ነው። በዚህ ታላቅ ጾም ጠላታችን ዲያብሎስ ጠላታችን ዲያብሎስን ከሰው ስጋ ጠባይ የሚመጣ ስስትና ፍቅረ ነዋይ ድል የተነሱበት ነው። እኛም ይህንን እያሰብን በተለየ መንገዱ የሚመጣብንን ፈተና ለማራቅ በዚህ ታላቅ ጾም በረከት እንድናገኝ እንጾማለን። ጸልዩ ጹሙ ብሎናል ማቴዎስ 6:16 ላይ። ስለዚህ ትእዛዙን ለማክበር እንጾማለን። የዚህ ታላቅ ጾም ስያሜ በመጀመሪያ አብይ ጾም ይባላል። ባህሪ አምላክ በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተ በመሆኑ አብይ ወይም ታላቅ ጾም በመባል ይጠራል። አብይ ቃሉ የግስ ሲሆን ትልቅ ወይም ግዙፍ፣ ሰፊ፣ ዋና ማለት ነው። ሁለተኛ ጾመ ሁዳዴ። በጥንት ጊዜ ገባሮች ለባለ ርስት የሚያርሱት መሬት ሁዳድ ተብሎ ይጠራል ነበር። እኛም ባለቤቱ መድኃኒታችን ኢየሱስ ክርስቶስ እያሰብን የምንጾመው ጾም በመሆኑ እና ከሌሎች የአዋጅ ጾማት በቀናቱ ብዛት ስለሚበልጥና ጌታችን መድኃኒታችን ኢየሱስ ክርስቶስ ስለጾመው ሁዳድ ተባለ። ሁዳድ ማለት ትልቅ ወይም ሰፊ በመሆኑ ጾመ ሁዳዴ ተብሏል። ሶስተኛ የካሳ ጾም። አዳምና ሔዋን ከገነት የተባረሩ ለውርደተ ሞት ለሲኦል ባርነት የበቁ በመባል ምክንያት ነው። በመብል ምክንያት የሞተው የሰው ልጅ ጌታችን በፍቃዱ በመፈጸመው ጾም ካሳውን መንፈሳዊ ረሃብን በራቡ ካሰልን። ስለዚህ የካሳ ጾም ተባለ። አራተኛ የድል ጾም። 3 አርእስተ አጣው ድል የተነሱበት በመሆኑ የድል ጾም ተብሎ ተጽፏል። ማቴዎስ 4:4 ላይ
አርእስተ ኃጣውእ የሚባሉት ያው ጌታችን መድኃኒታችን ኢየሱስ ክርስቶስን ሰይጣን የፈተነበት እነዚያን ማለቴ ነው። አምስተኛ የመሸጋገሪያ ጾም እንለዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሕገ ኦሪት ወደ ሕገ ወንጌል ሲያሸጋግረን የጾመው ጾም በመሆኑ የመሸጋገሪያ ጾም ተባለ። ስድስተኛ ጾም አስተምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ለትምህርት ነው። እርሱ መጾም ያለበት ሆኖ አይደለም። የጾመው እኛን ሊያስተምረን ነው። ስለዚህ ይህ ጾም አስተምሮ ይባላል። 40 ሌሊትና 40 መዓልት ጾመ ማቴዎስ 4:2 ላይ እንደተጻፈው። ሰባተኛ የቅድስተ ገዳም ጾም ነው። ጌታችን ከከተማ ርቆ ከሰው ተለይቶ በሕልውና መኖርን ቀድሶ የሰጠበት የመጥምቀ መለኮት ቅዱስ ዮሐንስና የነቢዩ ኤልያስን ገዳማዊነት የባረከበት በመሆኑ የቅድስተ ገዳም ጾም ተብሏል። ስምንተኛ የመዘጋጃ ጾም ሕዝበ እስራኤልን ፋሲካውን ከመመገባቸው በፊት ዝግጅት ያደርጉ ነበር። እኛም ትንሣኤ ከማክበራችን ስጋውና ደሙን ከመቀበላችን በፊት በጾምና በጸሎት ዝግጅት የምናደርግበት በመሆኑ የመዘጋጃ ጾም ተብሏል። ከ10 ወይም ከ1 እስከ 8 ያየናቸው የዚህ ታላቅ ጾም ስያሜ ናቸው። በዚህ ታላቅ ጾም 8 ሳምንታት ወይም ሰንበታት ያሉ ሲሆኑ ለእያንዳንዳቸው ደግሞ ስያሜ አላቸው። እነሱን ደግሞ እያንዳንዱ ስያሜ በሚቀጥለው ትምህርታችን እያንዳንዱን እስከሚቀርብላችሁ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እያንዳንዱ ሳምንታት ከነ ትርጓሜው ስለሚቀርብ መከታተል ትችላላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን። አሜን።